በአጀንዳችን እንግዳ ይጋበዝንበት ጉዳይ ላይ ነን። ኢትዮጵያ በወሰደቻቸው የኢኮኖሚ ማሻሻያ እርምጃዎች ዛሬ ላይ የውጭ ቀጥታ ኢንቨስትመንትን ለመሳብ ምቹ ምህዳርን ፈጥሯል። ማሻሻያው በተለይ የውጭ ባለሀብቶች ዝግ የነበሩ የተለያዩ ተቋማት ክፍት እንዲደረጉ ማስችሏል። ተመልካቾቻችን በአጀንዳ ሰዓታችን በዚህ ጉዳይ ላይ እንግዳ ጋብዘን ወደ እናንተ መረጃ እናደርሳለን። እንግዳችን የኢንቨስትመንት ኮሚሽን ምክትል ኮሚሽነር ዝናቡ ይርጋ ናቸው። እንኳን ደህና መጡ እንግዳችን። እንኳን አቆያችሁ። ወደ መጀመሪያው ጥያቄ ሲሄድ እንደው ሀገር በቀል ኢኮኖሚ ሪፎርም አንድ አመትን ተሻግሯልና በዚህ ሁሉ ጊዜ ውስጥ ኢንቨስትመንት ፍሰቱን ምን ያህል ጨምሮታል ማለት ይቻላል? ለምሳሌ በእኛ በኢትዮጵያ ኢንቨስትመንት ኮሚሽን አጠቃላይ ያለውን የማክሮ ኢኮኖሚክ ማሻሻያው ያመጣቸውን ለውጦች በተወሰኑ ነገሮችን ለመግለጽ የኛ ተቋም በመጀመሪያ ያው የውጭ ባለሀብቶችን ነው የሚመለከተው። ስለዚህ የውጭ ባለሀብቶች ስናነሳ ደግሞ የውጭ ቀጥታ ኢንቨስትመንትን ነው መጀመሪያ ላይ የምናገኘው። ስለዚህ ሁለት ዓመተ ምህረቶችን እንኳን ጠቅሰን ብናይ ለምሳሌ 2012 ዓመተ ምህረት ይሄ የአገር በቀል ኢኮኖሚክ ማሻሻያው ተግባራዊ የሆነበት ዓመት ነው። በዚህ ወቅት የተሳበው የኤፍዲአይ መጠን 2.4 ቢሊዮን ዶላር ነው የነበረው። 2017 ወደ 4 ቢሊዮን ዶላር ነው ያደገው። ስለዚህ ለውጡን ስናይ ወደ 66% ነው ያደገው። ይሄ የኢትዮጵያ ያካሄደችውን ወይ መንግስታችን ያካሄደውን የአገር በቀል ኢኮኖሚክ ማሻሻያ ውጤት ነው ብለን ነው የምናምነው ማለት ነው። ከዚሁ ከአገር በቀል ኢኮኖሚክ ማሻሻያው ጋር ተያይዞ አንዱ የማሻሻያ አካል የነበረው የኢንቨስትመንት ህጎችን ማሻሻል ነው። መግቢያሽ ላይም እንደተጠቀስሽው የተለያዩ ህጎችን አሳሪ የነበሩ ህጎችን፣ ገፊ የነበሩ ህጎችን፣ አግላይ የነበሩ ህጎችን፣ ውስን የነበሩ የኢንቨስትመንት መስኮች ክፍት እንዲሆኑ የተደረገበት ሁኔታ ላይ ነው ያለው። ሶሱ በዘርፍ ደረጃ እንዲጨምር አድርጓል። የውጭ ኢንቨስተሮች በዘርፍ ደረጃ ተሳትፏቸው እንዲጨምር ተደርጓል። በመጠንም በስፋትም እንዲጨምር የተደረገበት ሁኔታ ላይ ነው ያለው። ለምሳሌ 2012 ከዚህ አንፃር ስንወስድ የኢንቨስትመንት ፈቃድ የሰጠናቸው 247 ነው የነበሩት በ2012 ዓመተ ምህረት። 2017 በአንድ አመት ብቻ ወደ 517 የኢንቨስትመንት ፈቃዶች ለውጭ ኢንቨስተሮች የሰጠንበት ሁኔታ ላይ ያለው ጭማሪው ሲታይ ወደ 109% ነው ማለት ነው። ይሄኛውም ያካሄድነውን የአገር በቀል ኢኮኖሚክ ማሻሻያ ውጤት ነው ብለን ነው የምናስበው ማለት ነው። ሌላኛው ከውጭ ባለሀብቶች መሳብ ጋር ተያይዞ እንደ ኢንቨስትመንት ኮሚሽን ምን ተገብረው የተፈጠረ የስራ እድል ነው ማለት ነው። እነዚህ የውጭ ባለሀብቶች ወደ ሀገር ውስጥ ሲመጡ ምን ለካባቸው መለኪያዎች አሉ፣ ዝም ብለን አይደለም የምንጠራቸው። አንደኛው ለስራ እድል ፈጠራ ያላቸው አቅም ነው የምናየው። 2012 ከስራ እድል ፈጠራ ጋር ስናይ ተፈጥሮ የነበረው 2012 ወደ 71000 አካባቢ ነው የስራ እድል ፈጠራ የተፈጠረው። 2017 ወደ 101000 ነው ያደገው። ይሄኛውም የ30% ጭማሪ ያለው ጠቅለል ብሎ ሲታይ የኢኮኖሚ የአገር በቀል ኢኮኖሚክ ማሻሻያው ከውጭ ኢንቨስተሮች መሳብ፣ ከኤፍዲአይ ግኝት፣ ከውጭ ኢንቨስተሮች ደግሞ በቁጥር ተሳትፏቸው ከፍ እንዲል በዘርፍም ተሳትፏቸው ከፍ እንዲል ከማድረግ ከስራ እድል ፈጠራ ከፍተኛ ለውጥና እምርታ ያሳየ እንደሆነ ነው የሚያሳየው ማለት ነው። በተደመረ ጉልበትና በአዲስ እሳቤ ወጣቱን ለሀገር ኢንቨስትመንት ለልማት እንዲቆም ከማስቻል አንፃር እንደው የውጭ ቀጥታ ኢንቨስትመንት ምን አይነት አስተዋጽኦ ይኖራል ይላሉ? እንግዲህ እኛ የውጭ ቀጥተኛ ኢንቨስትመንትን በዚህ ልክ ከፍተን እንድንስብ ያስገደደን ያለን ክፍተት ነው። አንዱ ክፍተታችን ስራ እድል ነው። የስራ እድል ፈጠራ የመጀመሪያው አጀንዳችን ነው ማለት ነው። አንድ የውጭ ቀጥተኛ ኢንቨስትመንት ለመሳብ ስናስብ ወይም አንድን የውጭ ኢንቨስተር ወደ ኢትዮጵያ እንዲመጣ የማባበል ወይም የፕሮሞሽን ስራ ስንሰራ ምን ለካበት መንገድ ከስራ እድል ፈጠራ አኳያ ነው። የስራ እድል ፈጠራ ስናይ ዝም ብሎ መፍጠሩን ብቻ አይደለም እኛ የምናየው። ለሚፈጠርለት ኢትዮጵያዊ ያ የውጭ ቀጥተኛ ኢንቨስትመንት የሚፈጥረው የእውቀት ሽግግር፣ የክህሎት ሽግግር፣ የቴክኖሎጂ ሽግግርን በዚህ መልክ እናየዋለንና ቅድም በገለጽኩት መንገድ በዚህ 2012 ከነበረው 2017 ላይ አፈጻጸማችን
የ30% ጭማሪ ነው ያለውና ትልቅ ሚናው እየተወጣ ነው ያለው። እንደገና ደግሞ ወጣቶቻችን እነዚህ ኢንቨስተሮች ጋር አብረው ከሰሩ በኋላ በቀጥታ ወደ ራሳቸው ስራ ነው የሚሄዱት እንጂ ወደ ቅጥር አይሄዱም። ለምን ዕውቀትም ክህሎትም ቴክኖሎጂም ታጥቀው ነው የሚወጡትና ድርሻው በጣም የጎላ ነው ብል ማጋነን አይደለም። የኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዝናቡ ስቱዲያችን ድረስ መጥተው ለሰጡ ማብራሪያ በጣም እናመሰግናለን።